እንደው እስቲ በመድኃኒዓለም ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ቆይ ለማን ኧረ ተው ስለ መድኃኒዓለም አዲስ አበባ በጣም ትልቅ ወይት ስንት ሆነን የምትለው ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ አዱዬ በእናትሽ እንዲያው በፈጠረሽ ተይኝ፣ በፈጠረሽ በቃ እየለመነሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቬሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ ማለት እኛ በተአምር እየኖርን ነው። በተአምር ነው ሰው የሚኖረው፣ በተአምር ነው። ካልሰረቃችሁ በቀር በተአምር ነው እየኖራችሁ ያላችሁ። አንዳንዱን ማለት ነው። በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደለም ነግራችሁ፣ አልዋሽም። ሰው ሲሰራ ውሎ በቤቱ ለመግባት ደግሞ ሰዓት ታክሲ ተሰልፎ ብር ይዞም ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። ተገና ሄዶ ምን ብሎ ታክሲውም ተወዷል አሉ። እስቲ በቃ ማለት እኛ በተአምር እየኖርን ነው። ጾም ጸሎት እያወጅንም ቢሆን እየተራብንም እየተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዛም ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ 1 ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ ሰጣቸው። እንደዚህ መናገር አልፈልግም ነበር። የአዲስ አበባ ከንቲባ ክብርት አዳነች አቤቤ እንግዲህ በዚህ ልክ ህዝብ የሚያውቀውን እውነት በዚህ ልክ እንግዲህ ዋሽተዋል ማለት ይቻላል። በእርግጥ እየሆነ ያለው ያ ነው ወይ? የአዲስ አበባ ህዝብ ምን እየደረሰበት ምን እየሆነ እንዳለ ድፍን የአዲስ አበባ አይደለም አጠቃላይ የኢትዮጵያ ህዝብ እጅግ በጣም ከእጅ ወደ አፍ ሆኖ ኑሮን መታገል እንኳ ከብዶት ባለበት ጊዜ ማንም ሰው በረሃብ የሚሰቃይበት አይደለም ብሎ ማለት በእውነት እንግዲህ ፓስተር ጌዲዮን እንዳለው ምን አለ ገዢዎቻችን ባይሆን ሌላውን ነገር ስታችሁ ባትቀልዱብን፣ እንደው የምናውቀውን እውነት ስትክዱና የማናውቀውን ነገር እንዴት እናምናቸዋለን? ስለዚህ እየሆነ ያለው ነገር ይሄ እጅግ በጣም ብዙዎችን ያስተዛዘነ በጣም አወዛጋቢ ሆኗል። ይሄ ንግግራቸው ሆን ተብሎ የተደረገ እስኪመስል ድረስ ማለት ነው። እንግዲህ ብዙዎች እንዲቀባበሉ ተፈለገ ይመስላል። እንደ አጀንዳ ጠብ አድርጎ ለመጣል የታሰበ ይመስላል። በእርግጥስ የአዲስ አበባ ህዝብ እውነታው ይሄ ነው ወይ? ሰዎቹ ምን ይላሉ? በእውነት የአዲስ አበባ ህዝብስ ምንድን ነው የሚሰማው? ወገን ወዴት እየሄድን ነው? ኧረ የመድኃኒዓለም ያለ አሁንስ ሀገር የጨነቀች ማርያምን እንዴ! በጣም ትልልቅ እናቶች ትልልቅ አባቶች የለበሱ ግን የተራቡ መንገድ ላይ ክብራቸውን አሽቃንጥረው ጥለው ልጄ እባክሽን ታክሲ ሙልኝ፣ እባክሽን ዳቦ ግሽልኝ ሲሉ መስማት እንዴት ያማል። ትናንትና አንቱ የተባሉ ዛሬ ግን ራብ መጥፎ ስለሆነ ጎዳና ያወጧቸው። አምላኬ ሆይ በጣም ነው የሚጨንቀው።
ወዴት እየሄድን ነው? ለማን ነው አቤት የሚባለው? እኔ አላቅም። ይከብዳል። አሁን በእውነት አዲስ አበባ ላይ የምትኖሩ የአዲስ አበባ ነዋሪዎች በሙሉ አዳነች አቤቤ የምትለው ነው እውነታው? አዲስ አበባ ላይ በፈለገባችሁበት ሰዓት ምንም መራብ መቸገር የሚባል የለም እና አዳነች አቤቤ በየቦታው ባዘጋጁት ምግብ የሚያድሉበት ቦታ አለ። ምሳ ስትፈልጉ፣ ቁርስ ስትፈልጉ በፈለጋችሁበት ሄዳችሁ የምትበሉበት ቦታ አለ። አዲስ አበባ ከንቲባ አድርጎ አብይ አህመድ ሾሟት። አንበርክካ ህዝብ በፈለገችበት መንገድ ረግጬ እገዛለሁ የምትል ናት። መምህራንና ሐኪሞች ተደብቃችሁ እንደነገራችሁን መሬት ላይ ያለው እውነታ ተደብቃችሁ በፌስታል ከሆስፒታል ከሆቴል የተረፈ ምግብ እንኳን መውሰድ ተከልክሎ ያለና አሁን በዚህ መጠን ክደው የሚመጡ ሰዎችን አይታችሁ አዲስ አበባ ውስጥ አትራቡም እያለች ነው ያለችው። ሪሊ አዲስ አበባ ውስጥ ማንም ሰው የረሃብ ምክንያት ምናምን የለም እንደምትለውን ንጹህ ምግብ አይታችሁታል። ይሄ እኮ ደንበኛ የሆቴል ድግስ የተደገሰበት ነው። እንቁላሉ ከላይ የተንሳፈፈበት ሳህን አጠገብ ቁማ ነው አዳነች አቤቤ እንደዛ የምትለው። የተመረጡ የኦህዴድ ሰዎች አሉ የተመዘገቡ እንዲበሉ የተፈቀደላቸው የአዲስ አበባ ህዝብ የማያውቀው ወይስ ለአዲስ አበባ ህዝብ የእውነት እንደዚህ በየቀኑ የሚፈልገው እየቀረበለት ነው? እስኪ የአዳነችን ንግግር እንደሰማችሁት ሁሉ ህዝቡ ደግሞ ምን እያለ ነው የሚለውን ስሙት እና በሁለቱ መካከል ያለውን ጋፕ እንመልከት። ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለክ አይደለም። ለኛ እግዚአብሔር ስንት መስዋዕት ከፍሏል። እነሱ ግን እግዚአብሔር ስንት መስዋዕት የከፈለበትን የኛን ስጋና ደም አውጥቶ በ7 ቀን ውስጥ ማስወገድ ማለት ይከብዳል። እኔ ልጄ ጧት ትምህርት ቤት ክርስቶስን ነው የምልህ ሄደ ጠይቃት። ጧት ትምህርት ቤት ሄዳ ስትመለስ ቤቱ በዶዘር እየፈረሰ ተወላጇ ቤት ነው ከጎን የገባችው። እስካሁን አይምሮ አልተመለሰም። ይመልስልኝ፣ የልጄን አይምሮ ይመልስልኝ። የከንቲባ አዳነች አቤቤ እንግዲህ ንግግር ምኞት ከሆነ እንደ መልካም ምኞት የሚወሰድ ነው፣ የሚደገፍ ነው። ቢሆን ብናደርገው የሚባለው ጥሩ ነገር ነው፣ ግን እየሆነ አይደለም። ይሄ ማለት እኮ በየቀኑ አይደለም አዲስ አበባ ውስጥ ትልቅ የአፍሪካ ኢኮኖሚ ግዙፍ ያላቸው እነ ደቡብ አፍሪካ፣ እነ ግብፅ፣ ናይጄሪያ ጨምሮ ከንቲባዋ እንደምትለው መመገብ የሚችሉ ግዙፍ ኢኮኖሚ ያላቸው ሀገራት እንኳ ይህንን አላደረጉትም። እንኳንስ በኢትዮጵያ የላሸቀ ኢኮኖሚ በወደቀች ሀገር ላይ በአዲስ አበባ በዋና ከተማ ላይ በየቀኑ ድሃዎችን የሚመግብ ረሀብተኛ የለም። እየሄዳችሁ መብላት ትችላላችሁ የተባለ እጅግ በጣም የሚያሳዝን ነው። ወዶ አይደለም ፓስተር ጌዲዮን ይህን ቦታ ጠቁሙኝና እኔም ሂጄ መገባለሁ ያለው። በጣም የምናየው አይኑን ያገጠጠ ጥርሱን ያፈጠጠ ረሃብና ችግር የምናውቀው ሆኖ ሳለ በዚህ ልክ ግን እንዲህ አድርጎ ህዝቡ ላይ ማናናቅ ምን የሚሉት እንደሆነ ግልጽ አይደለም። እጅግ በጣም የሚያናድድ የሚያበሳጭ ደግሞ የሚያስተዛዝብም ሆኗል። ብዙዎች ብዙ ጉድ እያሉበት ነው። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በእርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ አናቅም ትሉናላችሁ። በእናታችሁ ተውን፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው፣ ለነገ ለልጆቻችሁ ተስፋ ነው ምናምን ብላችሁናል። በቃ እሻመናችሁ፣ እኛ እንሙት ልጆቻችን ይኖሩ፣ ግን አታላቅጡብን። ኢትዮጵያ ውስጥ የሚያስለምን ነገር የለም ትሉናላችሁ እንዴ? 4.8 ሚሊዮን የተፈናቀለ ሰው እኮ ነው ያለው። በየአራቱም አቅጣጫ እኮ ኢትዮጵያ ውስጥ ህዝብ ይገባል። የአዲስ አበባ ውስጥ እኮ የስራ አጡ መጠን በጣም ብዙ ነው። ኧረ እግዚአብሔርን ፍሩ ማለት እሺ፣ ህዝብን አትፍሩ። ይህንን ታሪካዊ ኃላፊነት እጃቸው ላይ ያስቀመጠው እግዚአብሔር ነው። ቢያንስ እግዚአብሔርን ፍሩ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም አዲስ አበባ ውስጥ። እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ጉዳዩ ለፖለቲካ ፍጆታ ወይም ደግሞ ለፕሮፓጋንዳ ብቻ ካልሆነ ፋንክሽናል ከሆኑ ጥሩ እርምጃ ነው።
የሚበረታታም ነገር ነው። የራበው ሰው የምግብ ማዕከላት ውስጥ ገብቶ ትኩስ ንጹህ ጽድት ያሉ ምግቦችን ተመግቦ መውጣቱና ከተማው ለዝቅተኛው የህብረተሰብ ክፍል እንደዚህ አይነት ፋንክሽን የሚሰጡ ማዕከላትን መገንባቱና ማስጀመሩ ጥሩ የሚባል እርምጃ ነው። ግን ከዚህ ነገር ጋር ተያይዞ እኔ አንድ ስጋት አለኝ። ይህም ስጋት ምንድነው? ወደፊት የራሱን ምግብ ለመስራት ኢንካም ጀነሬት የሚያደርግ ትውልድ ልናጣ እንችላለን፣ ወይም ደግሞ ለስራ ዝግጁ የሆነ ትውልድ ልናጣ እንችላለን። እንደ መንግስት ማድረግ ያለበት ነገር ምንድነው? ሁሉም ሰው ገቢውን ሊያመነጭ የሚችልበትን የስራ ስነ ምህዳር ፈጥሮ ልጆቿን መመገብ የምትችል እናት መፍጠር፣ ልጆቹን መመገብና አስፈላጊ ነገሮችን ማሟላት የሚችል አባት መፍጠር ላይ ቢሰራ የዕለት ጉርሱን መሸፈን ከሚያቅተው የማህበረሰብ ክፍል አንጻር ሆኖ ደግሞ ሲታይ ጥሩ ይመስላል። ማዕከላቱ ግን አሉ የሉም፣ ፋንክሽናል ናቸው አይደሉም የሚለውን ነገር ለነዋሪዎቹ ተወዋለው። ነገሩ ግን ከታችኛው የማህበረሰብ ክፍል አንጻር ተኩኖ ሲታይ ጥሩ ይመስላል። የከንቲባ አዳነች አቤቤ ሀሳብ እጅግ ድንቅ ነው እኮ፣ ጥሩ ነው ሀሳቡ፣ እውነትም ደስ የሚያሰኝ ነው። ይሁን እንጂ እውነት ነው ወይ የሚለው እኮ ነው ትልቁ ነገር። ከዛ በተጨማሪ ሰምታችኋት ከሆነ በደንብ የተመጣጠነ ንጹህ ምግብ ነው እየቀረበ ያለ። ልብ አድርጉ፣ የተመጣጠነ እጅግ በጣም የሚገርም ነው። የተመጣጠነ ምግብ በዚህ ልክ እንቁላሉ፣ ስጋው፣ ሌላውም ቦፌ በሆነ መልኩ ለድሃው ለዝቅተኛው ህብረተሰብ ምግብ ለሚያስፈልገው ሁሉ ይቀርባል። በየትኛው ማዕከላት እንጃ። እናንተ ጠቁሙን እንግዲህ የምታውቁ ሰዎች አላችሁ፣ የደረሳችሁ የተመገባችሁ። እኔ ቅድም እንዳለው ፓስተር ጌዲዮን ሄደን በበላን፣ አብረን ተሰልፈን በበላን። ምክንያቱም ቸግሮናል። ምንም የተለያየ የመንግስት ሰራተኛ እንኳን ራሱንና ልጆችን መቀለብ ያልቻለበት ጊዜ ነው። ነጋዴ በንግዱ እንኳን አትርፎ ሌላ ነገሮች የሚያውልበት ጊዜ አይደለም ያለው እና ሀሳቡ እንደ ሀሳብ ከሆነ ጥሩ ነው። ነገር ግን ዝም ብሎ ለማስደሰት ብቻ ሰው የሚወደውን ነገር ለመናገር ከሆነ ምንም የማያደርግለት ህዝቡ እየኖረ ያለው ኑሮ የሚታወቅ ስለሆነ በዚህ ልክ እንደ ፕሮፓጋንዳ ለምርጫ ቅስቀሳ መጠቀም ተገቢ አይደለም። እንዲሁ በአግባቡም እኮ ይነገራል። ፕሮፓጋንዳ በልኩም እኮ ይነገራል። ይህን ያህል የተጋነነ ይህን ያህል ነገር ተገቢ አይደለም። ምክንያቱም ከህዝብ ጋር ስለሚያለያይ ህዝብ የተሻለ ነገር ሲገባው እንዲሁ የተጋነነ ውሸት ምን ይጠቅመዋል? እውነት እንግዲህ እነዚህ የምገባ ማዕከላት እንደተባለው እየሰሩ ነው፣ በስራ ላይ ይገኛሉ። እናንተ ምን ይሰማችኋል? እንዲሁ ጎራ ብላችሁ ሄዳችሁ የተመገባችሁ ካላችሁ ምስኪን ያለሁኝ እጅግ በጣም ጣት የሚያስቆረጥም የተመጣጠነ ምግብ ያውም ትኩስ ምግብ ተጠቅም ያለው በሉንና እኛም ጎራ እንድንል እባካችሁን። እና በዚህ ጉዳይ ላይ ሀሳባችሁ ምንድን ነው? እናንተ ሀሳብ አስታችሁ ምንድን ነው? እየተባለ ያለው ነገር ይሄ ነው። እጅግ በጣም ብዙዎችን ያስደነገጠ ያበሳጨ የሚያወያይ ጉዳይ ስለሆነ ማለት ነው። በዚህ ጉዳይ ላይ ሀሳባችሁ ምን ይመስላል?